በዚህ ዘመን የሰው ልጅ ክብር የሚለካው ባለው የገንዘብ መጠን፣ በሚያሳየው ቁሳቁስ ወይም በማህበራዊ ሚዲያ ላይ ባለው የተከታይ ቁጥር ሆኗል። ይህ ደግሞ የሌላቸውን ሰዎች የምናውቅበት ባህል በስፋት እንዲስፋፋ አድርጓል። በዚህ ማዕበል ውስጥ ሆናችሁ ክብራችሁን ለመጠበቅ የምታደርጉት ትግል ከባድ ነው። ነገር ግን እውነተኛ ክብር ከውጭ የሚመጣ ሳይሆን ከውስጥ የሚመነጭ ኃይል ነው። በሰው ልጅ ማህበራዊ ህይወት ውስጥ ከንቀት በላይ ነፍስ ላይ ጥልቅ ጠባሳ የሚያሳርፍ ስሜት የለም። ንቀት ዝም ብሎ አለመስማማት አይደለም። ይልቁንም የአንድን ሰው ሰብአዊነት፣ ዋጋና ህልውና ሙሉ በሙሉ የመካድ ስውር ጥቃት ነው። ዛሬ ምናልባት በስራ ቦታ፣ በጓደኞቻችሁ መሃል ወይም በቤተሰብ እና በዘመድ አዝማድ ዘንድ እንደ ሰው አለመቆጠር ከሚመጣ ትልቅ ቁስል ጋር እየታገላችሁ ሊሆን ይችላል። በዚህ ቪዲዮ የምናያቸው 5 ዋና ዋና ዘዴዎችና አንድ ተጨማሪ ቦነስ ዝም ብለው የባህሪ ለውጦች ብቻ አይደሉም። በማንኛውም ሁኔታ ውስጥ ሆናችሁ ማንም ሊነካው የማይችልን የውስጥ ኃይል የምትገነቡባቸው የጥበብ መሳሪያዎች ናቸው። መራራው እውነት ሰዎች የሚንቋችሁ እናንተ ዝቅተኛ ስለሆናችሁ ሳይሆን የእነሱ ስነ ልቦናዊ ድክመትና የበታችነት ስሜት እናንተን ዝቅ በማድረግ የበላይነታቸውን ለማረጋገጥ ስለሚፈልጉ ነው። አብዛኛው ሰው ንቀት ሲገጥመው ወይ መልሶ ይሳደባል ወይ ደግሞ በሐዘን ተውጦ ራሱን ያገላል። ነገር ግን እነዚህ ሁለቱም ምላሾች ለሚንቋችሁ ሰዎች የሚፈልጉትን ኃይል አሳልፈው የሚሰጡ ነዳጆች ናቸው። ስትናደዱ ወይም ስታለቅሱ በሚንቋችሁ ሰዎች ስሜት ላይ ስልጣን እንዳላቸው ታረጋግጡላቸዋላችሁ። አሁን ሰዎች እናንተን ዝቅ አድርገው ሲመለከቱ ኃይልን እንዴት ወደ ራሳችሁ መልሳችሁ እንደምትጠቀሙበትና የረጩባችሁን መርዝ ወደ ስኬት ማገዶነት እንደምትቀይሩት በዝርዝር እንመልከት። አንደኛ፣ ስትራቴጂካዊ ዝምታ ነው። ከመናገር በላይ ዝምታችሁ ይናገር። አንድ ሰው ዝቅ የሚያደርግ ንግግር ሲወረውርባችሁ አይምሯችሁ ወዲያውኑ ምላሽ እንድትሰጡ ይገፋፋችኋል። መከላከል፣ መከራከር ወይም መበሳጨት ትጀምራላችሁ። ነገር ግን በንዴት በጮኻችሁ ቁጥር ለሚንቋችሁ ሰዎች ትልቅ ስጦታ እየሰጣችሁ መሆኑን እወቁ። ምክንያቱም መናደዳችሁ የእነሱ ቃል እናንተን የመንካት አቅም እንዳለው ማረጋገጫ ነው። የሰው ልጅ አይምሮ እርግጠኛ ያልሆነበትን ነገር ይጠላል። አንድ ሰው ሲንቃችሁ መልሳችሁ ዝም ስትሉና በረጋ መንፈስ አይኑን ስትመለከቱት በውስጡ ትልቅ ጭንቀት ትፈጥሩበታላችሁ። ለምን ዝም አለ? ምን እያሰበ ነው? አልሰማኝም? ንቆይ ነው? የሚሉ ጥያቄዎች በናቂው አይምሮ ውስጥ ይመላለሳሉ። በዚህ ጊዜ የኃይል ሚዛኑ ይቀየራል። የእነሱ የበላይነት ስሜት ወርዶ የእናንተ ዝምታ ወደ ፈጠረው ስጋት ይገባል። እውነተኛ ዝምታ ማለት መፍራት ወይም መሸነፍ ማለት አይደለም። ይልቁንም የምትናገረው ነገር ለኔ ምላሽ የመስጠት ያህል ዋጋ የለውም የሚል የክብር መግለጫ ነው። እንዴት እንተግብረው? ዝቅ የሚያደርግ ንግግር ስትሰሙ ለ5 ደቂቃ ያህል ምንም አይነት ቃል አትናገሩ። አይናቸውን በትኩረትና በረጋ መንፈስ ተመልከቱ። ምንም እንዳልተፈጠረ ወደ ራሳችሁ ተግባር ተመለሱ፣ ወይም ንግግሩን ወደ ሌላ ርዕስ ቀይሩት። ሁለተኛ፣ ምላሽን መቆጣጠር። ሰላማችሁ በሌሎች እጅ እንዲወድቅ አትፍቀዱ። አንድ ሰው እናንተ ሲንቃችሁ በስነ ልቦና ቋንቋ የስሜት ቁልፋችሁን ለመጫን እየሞከረ ነው። የሚንቃችሁ ሰው ትልቁ ስኬት እናንተ ስትናደዱ፣ ፊታችሁ ሲቃጠል፣ ድምጻችሁ ሲወፍር ወይም ለማስረዳት ስትታገሉ ማየት ነው። ስሜታዊ ምላሽ በሰጣችሁ ቁጥር የኔን ስሜት የመቆጣጠር ስልጣን አለ ብላችሁ ፍቃድ እየሰጣችሁት ነው። እዚህ ጋር ማየት ያለባችሁ ሳቢ ስሜት አለማሳየትን ነው። ቢሰድባችሁም እንኳ ፊታችሁ ላይ ቁጣ ወይም ሐዘን እንዳይታይ አድርጉ። እናንተ አሰልቺና ምንም አይነት ስሜት የማይሰጥ ምላሽ ስትሰጡ የናቃችሁ ሰው እናንተ ዝቅ በማድረግ የሚያገኘውን ደስታ ያጣል። እዚህ ጋር 2 ጥሩ አጋዥ ስልቶች አሉ። ትንፋሽን መቆጣጠር። ንቀት ሲገጥማችሁ ወዲያውኑ ረጅም ትንፋሽ ወደ ውስጥ በመውሰድ አይምሯችሁን አረጋጉ። የእናንተ መረጋጋት ተናጋሪውን ግራ ያጋባዋል። ሌላው ደግሞ ንቀትን ወደ ጥያቄ መቀየር ነው።
ለምሳሌ አንድ ሰው ይህ አይገባህም ብሎ ሲነቃችሁ በረጋ መንፈስ ይህንን ስትል ምን ማለት ነው? በግልጽ ብታስረዳኝ ብላችሁ ብትጠይቁት ንቀት በራሱ ምክንያት የሌለው ስሜት ስለሆነ እንዲብራራ ሲደረግ ባዶነቱ ይጋለጣል። ሶስተኛ፣ ራስን ማሳደግ ላይ ማተኮር። ምርጡ በቀል ታላቅ ስኬት ነው። ሰዎች ሲንቋችሁ የሚወረውሩባችሁ ንግግር እንደ እሳት ሊያቃጥላችሁ ይችላል። ነገር ግን ብልህ ከሆናችሁ ያንን እሳት ውስጣችሁ ያለውን የመብለጥ ፍላጎት ለማቀጣጠል እንደ ማገዶ ትጠቀሙበታላችሁ። የሰዎች ንቀት አትችልም የሚል ድምፅ ሲሆን፣ እናንተ ደግሞ እንደማልችል አሳይሃለሁ የሚል የውስጥ ቃል ኪዳን የምታስሩበት አጋጣሚ ነው። ወርቃማው ሕግ እየሰራችሁ እንደሆነ ለማንም አትናገሩ። የሚንቋችሁ ሰዎች ምንም አልሰራህም ብለው ሲያሾፉባችሁ መልሳችሁ አትከራከሩ። ይልቁንም በድብቅ ስራችሁን ቀጥሉ። ዕውቀታችሁን አሳድጉ፣ ችሎታችሁን አዳብሩ። በኢኮኖሚ ራሳችሁን አጠንክሩ። እናንተ በዝምታ ስትሰሩ ውጤታችሁ በከፍተኛ ድምፅ ይጮሃል። የዛሬ ናቂዎቻችሁ ነገ እናንተ የደረሳችሁበትን ከፍታ ሲያዩ ንቀታቸው ወደ ድንጋጤና አክብሮት ይቀየራል። አራተኛ፣ ወሰንና ድንበር ማበጀት ነው። ድንበራችሁን የማያስከብር ዝምታ ፍርሃት ነው። ዝምታ ጠቃሚ ቢሆንም ብቻውን በቂ የማይሆንበት ጊዜ አለ። አንዳንድ ሰዎች የእናንተን ዝምታ እንደ ፍርሃት ወይም እንደ ድክመት በመቁጠር ድንበራችሁን ጥሰው ይገባሉ። በዚህ ጊዜ ወሰን ማበጀት ያስፈልጋል። ወሰን ማበጀት ማለት መሳደብ ወይም መጮህ ማለት ግን አይደለም። ስትጮሁ ድምጻችሁ እንጂ ንግግራችሁ ክብደት አይኖረውም። እውነተኛ ወሰን የሚበጀው በረጋና በከበደ ድምፅ ነው። እንዴት ወሰን እናብጅ? በንግግር የናቃችሁን ሰው አይን ትኩር ብላችሁ በመመልከት ይህ አነጋገራችሁ ለእኔ ተገቢ አይደለም፣ ድጋሚ እንዲህ እንድትናገረኝ አልፈልግም ብላችሁ ተናገሩ። እዚህ ጋር እባክህ ወይም ይቅርታ የሚሉ ቃላትን በጭራሽ እንዳትጠቀሙ። ጥያቄ ሳይሆን ትዕዛዝ ነው እየሰጣችሁ ያላችሁት። በድርጊት የማይገባ ንቀት ሲያሳያችሁ ካላችሁበት ቦታ ተነስታችሁ መሄድ ወይም ያንን ሰው ከህይወታችሁ ማግለል ሌላኛው ዘዴ ነው። አስተውሉ። ክብራችሁን መስዋዕት አድርጋችሁ የምታገኙት ማንኛውም ጥቅም ወይም ፍቅር መጨረሻው ውርደት ነው። ከመናቅ መራቅ ይሻላል። አምስተኛ፣ ቀልድና ስላቅን እንደ መከላከያ መጠቀም። ንቀትን ወደ ሳቅ ቀይራችሁ አክሽፉት። አንዳንድ ጊዜ ንቀት የሚመጣው በቀጥታ ስድብ ሳይሆን በስላቅ ወይም በጨዋታ መልክ ሊሆን ይችላል። የሚንቃችሁ ሰው እናንተን ዝቅ አድርጎ ተናግሮ ሌሎች እንዲስቁባችሁ ሊያደርግ ይሞክራል። በዚህ ጊዜ ካለቀሳችሁ ቀልድ አታውቁም ትባላላችሁ፣ ከጮኻችሁ ደግሞ ተሸናፊ ትመስላላችሁ። እዚህ ጋር የብልህና ቀልደኛ ሰው አይምሮ ያስፈልጋል። ንቀቱን በሳቅና በቀልድ ስታከሽፉት የሚንቃችሁን ሰው ትሰብሩታላችሁ። አንድ ሰው ይህንን እንኳ የምትችል አይመስለኝም ብሎ ቢንቃችሁ በፈገግታ አመሰግናለሁ፣ ስለኔ ችሎታ ከኔ በላይ ተጨንቀ ስለመረመርክ ደስ ብሎኛል ብላችሁ በሳቅ መልሱለት። ወይ ደግሞ ይቅርታ ያልከው ነገር ስላልገባኝ ደግመህ ብትነግረኝ ብላችሁ በረጋ መንፈስ ጠይቁት። አንድ ስድብ ለሁለተኛ ጊዜ ሲደገም የመጀመሪያ ሳቁ ይጠፋና ክፋቱ ይጋለጣል። ናቂውም በራሱ ንግግር እንዲታነቅ ታደርጉታላችሁ። ስድስተኛና ቦነሷ የራስን እውነተኛ ዋጋ ማወቅ ነው። እስካሁን ያየናቸው አምስቱ ዘዴዎች የሚሰሩት እናንተ በውስጣችሁ ለራሳችሁ ያላችሁ ግምት ጽኑ ሲሆን ብቻ ነው። አንድ አልማዝ ጭቃ ውስጥ ቢወድቅም አልማዝነቱና ዋጋው አይቀየርም። ጭቃው የአልማዙን ውበት ለጊዜው ሊሸፍነው ይችላል እንጂ ዋጋውን ሊቀንሰው ግን አይችልም። እናንተም እንደዚህ ሆናችሁ። የሰዎች ንቀት የእናንተን ማንነት እንዲገልጽ አትፍቀዱ። ሰላማችሁና ክብራችሁ በሰዎች እጅ ከሆነ እናንተ የእነሱ እስረኛ ናችሁ። የአንበሳውን መርህ ተከተሉ። አንበሳ በጫካ ውስጥ ሲራመድ ጅቦች ቢጮሁም ቆሞ አይከራከርም። ምክንያቱም አንበሳነቱን ለማረጋገጥ የጅቦች ምስክርነት አያስፈልገውም። እናንተም ስለ ማንነታችሁ፣ ጥንካሬያችሁና ውበታችሁ ከሰዎች ማረጋገጫ አትጠብቁ። ሰዎች አከበሯችሁም ናቋችሁም
እናንተ ያላችሁ ዋጋ የማይለወጥ መሆኑን እወቁ። በስተመጨረሻም እናንተ የተፈጠራችሁት ለታላቅ ዓላማ እንደሆነ መኑ። የናቋችሁ ሰዎች የእናንተን ጉዞ ሊያደናቅፉ የመጡ ሳይሆን እናንተን ይበልጥ ጠንካራ ለማድረግ የመጡ ስነ ልቦናዊ ፈተናዎች ናቸው። በዝምታችሁ ግራ አጋቧቸው፣ በስኬታችሁ አስደንግጧቸው። በቀጥተኛ መስመር እራሳችሁን አስከብሩ። እራሳችሁን ስታስከብሩ ዓለም እናንተን ለማክበር ትገደዳለች። ከዛሬ ጀምሮ አንገታችሁን ቀና አድርጉ፣ ምክንያቱም እናንተ ለማንም ንቀት ዝቅ የምትሉ አይደላችሁም። ውድ ቤተሰቦቼ ቪዲዮ እንደጠቀማችሁ አልጠራጠርም። ታዲያ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ። በሌላ ጊዜ ሌላ ጠቃሚ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እስክንገናኝ በቸር ቆዩ።